ለኛ ለወንዶች ምን ትነግሪናለሽ? ይሄንን ኮሜንት ያመጣሁት ከቲክቶክ ቪዲዮዬ ስር በጣም ብዙ ኮሜንቶች አሉ። ከዛ ውስጥ መርጬ ያመጣሁት ይሄን ኮሜንት በምክንያት ይሄ ቪዲዮ ብትን ተደርጎ መወራት ስላለበት ነው። ለወንዶች የምናገራቸው ነገሮች አሉ። እነዛም ነገሮች አሁን እነግራቸዋለሁ። ከልብ አዳምጡኝ። በተለይ ወንዶች አዳምጡኝ። እኔ ሁሉንም ወንዶች እየተናገርኩ አይደለም። አንዳንድ በጣም ጠንካራ ጀግኖች ራሳቸውን ችለው ራሳቸውን አስተዳድረው ቤተሰብ የሚያስተዳድሩ ቤተሰብ የሚያግዙ በጣም ሲያልፍ ደግሞ እናት አባትንም የሚረዱ አሉ። በዛው ልክ ደግሞ ተምረው ተመርቀው ዲግሪ፣ ዲፕሎማ፣ የተለያዩ የእውቅና ወረቀቶችን ይዘው ቁጭ ብለው በቴክኖሎጂ በስማርት ስልካቸው አረብ ሀገር ያለችን እህት እያወሩ በደካማ ጎኗ እየገቡ ገንዘብ የሚወስዱም አሉ። ስለዚህ አንተ ከጠንካሮቹ ወንዶች ምድብ ውስጥ መግባት ከፈለግ ጠንካራ ወንድ መሆን አለብህ። ያ ማለት እኔ ለወንዶች የምመክራቸው ጠንካራ ወንዶች እንዲሆን ወይም አንድ ወንድ ጠንካራ ወንድ እንዲሆን ሜንታሊ፣ ፊዚካሊ እንዲሁም ደግሞ ምንድን ነው የሚባለው ኢኮኖሚያዊ ነው የሚባለው ገንዘብ ላይ ጠንካራ መሆን አለበት። ጭንቅላቱ በጣም አርቆ ሀሳቢ መሆን አለበት። የሆነ አለ አይደለ ነገሮች ሁሉ ሳይስተካከሉ ሲቀሩ ለበጎ ነው ብሎ የሚያስብና የሚሄድ የሚሰራ ፊዚካሊ ስፖርት የሚሰራ ጠንካራ ወንድ ኢኮኖሚ የሆነ ነገር ሲፈልግ ወይም ደግሞ ቤተሰቡ ወይም ደግሞ ሚስቱ ልጆቹ የሆነ ነገር ሲፈልጉ የሚሰጥ እንጂ ከሴት የማይጠብቅ የሚሰራ የሚለፋ የሚደክም ዝቅ ብሎ የሚሰራ እኔ እኮ ዲግሪ አለኝ እኔ እኮ ዲፕሎማ አለኝ እኔ እኮ ማስትሬት ነው የሚባለው አለኝ ብሎ ቁጭ ብሎ የተመረቀባቸውን ወረቀቶች በደረጃ በደረጃ አስቀምጦ የሆነ እንደሆነ ነገር የማያሳይ ኦኬ ተምሬያለሁ ተመርቄያለሁ በተመረቅኩት ዘርፍ ስራ አላገኘውም። ስለዚህ ምንድን ነው የሚሻለው? ዝቅ ብሎ መስራት ያስከብራል። ስለዚህ እኔ ለወንዶች የምመክረው የመጀመሪያው ከሴት እጅ ምንም አይነት ነገር አትጠብቅ። ወንድ ከሆንክ የምትሰማኝ ከሆነ ከሴት እጅ መጠበቅ የጀመርክ ቀን አንተ መሞት ጀመርክ። ምክንያቱም ህግ አለ፣ የተፈጥሮ ህግ። ህጉ ምንድን ነው? ወንድ ልጅ ሰርቶና ለፍቶ ደክሞ ነጭ ላቡን አልቦ ሴትን ያስተዳድር፣ ቤቱን ያስተዳድር፣ ቤቱን ይምራ ነው የሚለው አይደል የተፈጥሮ ህግ። ግን በተቃራኒው አሁን ላይ ሴት ነች የቤት አባወራ ሆና ቤቷን የምትመራው ቤቷን የምታስተዳድረው ለሱ የካርድ የሳሙና የተለያዩ ወጪዎች አስፔዛ ያንዳንዱን እየዘጋች ያለችው ሴት ልጅ ነች። ስለዚህ ቦታክን መያዝ አለብክ። ያንን ለማድረግ ደግሞ ሜንታሊ ጠንካራ ከሆንክ ፊዚካሊ ጠንካራ ከሆንክ ደግሞ ሲቀጥል ደግሞ በኢኮኖሚ ጠንካራ ለመሆን ትሰራለህ ማለት ነው። ገብቶሃል? ስለዚህ እነዚህ ነገሮች እንዴት ማግኘት እችላለሁ ብለህ ከጠየቀኝ ደግሞ እነግርሃለሁ በቀላሉ ማለት ነው። ተረዳኸኝ? ስለዚህ የመጀመሪያው ከሴት ልጅ ምንም አይነት ገንዘብ አትጠብቅ። ወንድ ልጅ ሆነክ መስራት አለብክ። ያሉክን እውቅናዎች ወደ ዳር ትተክ አንተ ወደ ስራ ግባ። ስራ፣ ልፋ፣ ድከም። የያዝካቸው ዲግሪዎች፣ ዲፕሎማዎች ወዘተ ገቢ ካላመጡ ገንዘብ ካላመጡ ኦኬ ተምሬያለሁ እውቀት አለኝ ኦኬ እውቀቱ የሆነ ሰዓት ይጠቅመኛል ብለህ ያን እውቀት የምትጠቀምበት ጊዜ እስኪመጣ ድረስ ወደ ስራ መግባት አለብክ። ምንም አይነት ስራ ይሁን ዝቅ ብለህ ስራ አባቴ ሊስትሮ ጥረግ ስራ ነው፣ ክብር ነው። አንድ ሊስትሮ የሚጠርጉ ልጅ እኮ በዚህ ሰዓት የሚያገኘውን ገንዘብ አንድ ድርጅት ላይ የሚሰራ ሰው ወይም ደግሞ ተቀጥሮ የሚሰራ ሰው እኮ ሊያገኘው ይችላል። ካን ዩ ኢማጂን? አስበው። ስለዚህ ስራ የለም ካልክ ዝቅ ብለህ ሊስትሮ ጠርገህ ስራ ተዳደር። በጣም ዝቅ ብለህ ስራ ታገኛለህ። ስራ ሞልቷል። ስራ ሲጀምር ኢትዮጵያ ስራ የሚሰራ ሰው ጠፋ እንጂ ስራ አልጠፋም። ሊስትሮ መስራት ስራ ነው። ወደ ገጠር ሄደህ ከቤተሰብ ጋር ማረስ ስራ ነው። ስታርስ እህል ስትዘራ ያ እህል ተባስቶ ገንዘብ ያመጣል ሲሸጥ። ስለዚህ ስራ ሳትንቅ ስራ ከሴት አትጠብቅ። ስለዚህ አንተ ራስህ ጠንካራ ስትሆን ነው እነዚህ ነገሮች የምታደርገው። እነዚህ ነገሮች ጠንካራ ሆነ ለማድረግ ደግሞ የመጀመሪያው ጭንቅላት ላይ ስራ። ይሄ ጭንቅላት ማለት ልክ እንደ መሬት ነው። ስንዴ ከዘራክ ስንዴ ታጭዳለህ ከመሬት። ጭንቅላትህ ላይ ስራ የለም ብለህ የሚል አስተሳሰብ ከዘራህበት ያንን ስራ የለም የሚለው ጭንቅላትህ ሁሌ ደጋግሞ የሚነግርህና ችግር፣ ሮሮ፣ መከራ፣ ስቃይ እያሰብክ ትኖራታለህ ማለት ነው። ከዛስ በቃ የአረብ ሀገርን ሴት ለምንድን ነው ማላወራው? ከሷ እኮ ገንዘብ ማስላክ እችላለሁ፣ ወድሻለሁ፣ ፍቅርሻለሁ ብዬ በደካማ ጎኗ ገብቼ ብለህ
ከአረብ ሀገር ሴት ጋር እያወራክ በደካማ ጎኗ እየገባክ እሷ ደግሞ ምስኪን የዋ ጊዜ ሰጥቶ አውርቶኛል፣ አዳምጦኛል፣ የነገ ባሌ ነው ትዳሬ ነው ምኔ ነው ብላ ስታወራክ ገንዘብ ስትልክልክ ከዛ አንተ የራስን ህይወት ትኖራለህ። ከዛች እህት የሆነ ሰዓት ላይ አንተ ማሰላማ ስትላት ቴንሽን ትሆናለች፣ ያልሆነ ነገር ትሆናለች። በዛ ሰዓት ያበደች ትባላለች የአረብ ሀገር እህት። እንደዛ ራሱ እንዳይሆን አንተ ዝቅ ብለህ ስራ፣ ከሴት አትጠብቅ። ስለዚህ አይምሮክ ላይ ስራ፣ አይምሮክም በፖዘቲቭ ነገሮች ሙላው። ከመጥፎ ቃላቶች ከመጥፎ ነገሮች ራቅና ጥሩ ጥሩ ነገሮችን ለአይምሮ እየነገርከው ዝቅ ብለህ ስራ። ነገር ሌላ ቀን ነው ብለክ ዝቅ ብለና ስራ። እሺ። ሁለተኛው ስፖርት ስራ፣ የምታገኘውን ስፖርት ስራ። ገብቷል? ላይክ እኔ አንዳንድ ልጆች የማውቃቸው ልጆች አሉ፣ በጣም ጎበዞች ናቸው። እየተማሩ ትምህርት ውስጥ ሆነው ራሱ ስፖርት የሚሰሩ ልጆች አሉ፣ እራሳቸው ስፖርት የሚሰሩበትን አዘጋጅተው። ስለዚህ ግዴታ ጅም ቤት ምናምን መሄድ አይጠበቅብህም። የሆነ ወክ ማድረግ ራሱ አንድ ስፖርት ነው። ተንቀሳቀስ። ከተቀመጥክበት አንተ ምንድነው ዛፍ ነህ እንደ አንድ ቦታ የምትቆመው? ስለዚህ ብድግ መንቀሳቀስ። ስለዚህ ገብቶሃል? ጭንቅላትህ ላይ ከሰራ የአካል እንቅስቃሴ ላይ እየሰራህ ከሆነ ከዛ ደግሞ ስራ ሳትንቅ። በነገራችን ላይ አይምሮህ ምንም ነገር መስራት እንደምትችል ካሳመንከው አይምሮህ ወደ ስራ ሲሰማራ ገብቶሃል? አካልክም ደግሞ አብሮ ወደ ስራ ስለሚሰማራ ከዛ ደግሞ ገንዘብ መምጣቱ አይቀርም። ስለዚህ ጭንቅላት ላይ ትሰራለህ፣ ስፖርት ትሰራለህ፣ ስራ ስትሰራ ገንዘብ ታመጣለህ፣ ጠንካራው እንድትሆናለህ። አለቀ። ከዛ ነገ ላይ በምትሰራቸው ስራዎች፣ ነገ ላይ በምታረጋቸው ነገሮች እያደግ የምትፈልገውን ነገር ትይዛለህ። ካልሆነ ግን እመነኝ ካለህበት ወዴትም ወለም ዘለም የለም። በቃ ቁጭ ብለህ እንትና እኮ በዚህ ወጣ በዚህ ወርዳ ቲክቶክ ላይ አቤት እንትና ላየሃት አግብታ ፈታ፣ እንትና ላየካትም እንዲህ በጣም እኮ ነው የሚገርሙት። እንትና ላየሃት የአረብ ሀገሯን ሴት እኮ እንዲያርጓት እንዲህ ከአረብ ሀገር ሴት እኮ እንዲያስልኬ በዚህ ወጥቼ በዚህ ወርጄ ሞያ ይመስል። ይሄ ግን የበታችነት ስሜት እንዲሰማክ ያደርግሃል። በኋላ ላይ ለምን እንዲያረኩ ምን ሆኜ ነው እንዴት እንዲላረግ ቻልኩኝ ብለክ የማትጸጸትበት ነገር ይሆናል። ጭንቅላት ላይ ከሰራ ስፖርት ምሰራ ከሆነ ስራ ሳንቅ ዝቅ ብለህ ምሰራ ከሆነ ማለት ነው እንጂ ከቴክኖሎጂ ጋር ተያይዛ ባሉበት ሁሉ አብራ የምትነፍስ ከሆነ አልተገናኘንም። ከአንተ ኋላ መጥቶ የሆነ ልጅ ራሱን ጭንቅላቱን በስነስርዓት ገንብቶ ስፖርቱን እየሰራ ምናምን ከዛ የሆነ ቦታ ስታይ እንዴ የእንትና ልጅ እንዴት ትናንትና ሲማር አልነበር እንዴት ላለ አንተ እዚህ ቁጭ ብለህ የሰውን ቲክቶክ ስክሮል ታደርጋለህ። አንተ እዚህ ቁጭ ብለህ እንትና እኮ ዳሌ አይደለም አርቲፊሻል ነው፣ እንትና እኮ እንትን ነው ወይ እኮ ዊግ ነው ሁማን ሄር ነው ሹገር ዳዲ ገዝቶላ አይጠቅምህም። ስለዚህ እኔ ለወንዶች የምመክረው የቅድም የጠቀስኳቸው ነው። እነዚህ ያልሆኑ ቃላቶችና ያልሆኑ ነገሮችን እያነሱ እየወረወሩ ሰው ላይ ቁጭ ብሎ ከንፈር መምጠጥ፣ ቁጭ ብሎ ከሰው እጅ መጠበቅ፣ ከእናት አባት እጅ፣ ከሴት እጅ፣ ከሰንበዲ እጅ፣ ከማንም እጅ ምንም አጠብቅ ወዳጄ። ብድግ ብለህ ስራ። በቃ እኔ አንዳንድ ሰዎች በጣም ነው የሚገርሙኝ። እግዚአብሔርን እኔ ራሱ ማቃት ልጅ አለኝ ተምራ ተመርቃ ምናምን አረን ያንተሰራ አልሰራም። ትወጠራለች እንደ ጉድ ትወጠራለች። ተምራ ተመርቃ ዲግሪ ያላት ዲግሪዋን ይዛ ቁጭ ብላ እናቷ በሽሮ ነው የምትበላ። ወይ አረብ ሀገር ወጥታ አሰራ ወይ እዛው ዝቅ ያሉ ስራዎችን በ2000 በ3000 አልሰራም ብላ ቁጭ ብላ ነቃ ያለች ልጅ። እንደ አይነት ሰው ነኝ መስማትም ማዳመጥም አልፈልግም። ለምን? በኔጌቲቭ የተሞላ ስለሆነ ኔጌቲቭ ኤነርጂውን ስለሚያጋብኝ እዛው። ስለዚህ አንተም ጓደኞችህንም መምረጥ ከዛ በዘለለ ደግሞ ማለት ነው ሁል ጊዜ ራስን ልታሳድግና ልትገነባ የምትችልባቸው ነገሮች ላይ ብቻ ፎከስ አድርግ። ከዛ ባለፈ ራስን እያሳደግክ በሄድክ ቁጥር ስራ ሳንቅ እስከሰራ የጊዜ ጉዳይ ነው እንጂ እመነኝ የምትፈልጋቸውን ነገሮች አቺቭ ታደርጋለህ፣ ታሳካለህ፣ ትሰራለህ። በቃ ኩሩ ወንድ ትሆናለህ። ከማንም የማይጠብቅ ሰው ሴትም ሆነ ወንድ በቃ ኩሩ ነው ወይም ኩሩ ነች። የሆነ ሰው መጣ ሄደ አይሮን ኬር ለሷ፣ የሆነ ሴት መጣች ሄደች አይሮን ኬር ለሱ። ለምን? በቃ ራሱ ጭንቅላቱ ተሰርቷል፣ ፊዚካሊው ጠንካራ ነው፣ ኢኮኖሚ ስራ ይሰራል። ስለዚህ ራሱን ማስተዳደር ይችላል። እሱ የሚፈልገው ህይወት እየኖረ እስከሆነ ድረስ ከዛ የሚፈልጋቸው ነገሮች አትራክት እያደረገው ወደ ራሱ። በነገራችን ላይ አንድን ነገር አጥብቀህ ከፈለግከው ላይሆን ይችላል፣ ግን በቃ እሱን ነገር ትውት አድርገህ ጀስት ራስ ላይ ፎከስ ስታደርግ ራስ ላይ ስትሰራ ነገሮች በሙሉ ማለት ነው ወደ አንተ የመሳብ ኃይል አላቸው። እኔ እነዚህ ነገሮች በጣም ነው እንትን የሚሉት በጣም የሚሰሩት እና ሰው እነዚህ ነገሮች አድርግ። ከቤተሰብ ገንዘብ ከሴት ምናምን ገንዘብ አትጠብቅ። በአጠቃላይ የስራ ሰው ሁን። ጭንቅላት ላይ ስራ፣ በቃ በደንብ ስራ፣ ጠንክረ ስራ፣ ወጥረ ስራ፣ ወሬ አታውራ።
ማለት የማይጠቅምህ ነገር ላይ ብዙ ጊዜ ይሄን ሉዝ አታድርግ። በጣም በጣም ነው የማመሰግነው እንደዚህ አይነት ኮሜንት ስለጻፍክልኝ። ብዙ ኮሜንት አለ ግን ከዛ ውስጥ መርጬ ይሄንን ኮሜንት ላይ ያወጣሁትና ለወንዶችዬ ማለት ነው ወንዶችዬ የአረብ ሀገር ሴት ገንዘብ አትንኩ፣ እንደውም አግዟት፣ ነይ ተመለሽ፣ ሀገርሽ ስሪ እያላችሁ ደህና ደህና ቃላትን እየነገራችሁ እንድትመለስ አድርጓት እንጂ ከእሷ ገንዘብ አትጠብቁ። እራሳችሁ ስሩ፣ ልፉ፣ ድከሙ። እሺ እንደዛ ነው። እሺ አዎ እንደሱ ነው። ወንድ ልጅ እንደዚህ ነው። ነጭ ላቡን አልቦ ሲኖር ነው የሚያምርበት። እና ይሄ ነው። በጣም አመሰግናለሁ እህቶቼ፣ ተከታዮቼ፣ አክባሪዎች፣ ወዳጆቼ። ወንድሜም ይሄን ኮሜንት የጻፍክ አመሰግናለሁ። እህቴ በርቺልኝ፣ ጠንክሪልኝ። ሁሌም ቢሆን ወደ ህልምሽ እየሄድሽ በሌላ ቪዲዮ እስክንገናኝ ድረስ በጣም ነው የማመሰግነው። ቤተሰቤ፣ ተከታታይ አክባሪ ስለሆንሽ ደግሞ እግዚአብሔር ያክብርልን። ባለሽበት ሰላምሽ ብዝት ይበልልኝ። ሁሌም ቢሆን ወደ ህልምሽ እየሄድሽ ድጋሚ በሌላ ቪዲዮ እንድንገናኝ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካለሽ ኮሜንት አድርጊልኝ። መልካም